ስንታየው እባላለሁ። ኮምቦልቻ ከተማ አስተዳደር የሰቆጣ ቃል ኪዳን አስተባባሪ ነው። በዛሬው ዕለት እንግዲህ በ09 ቱያምባ ቀበሌ የምግብ ሰርቶ ማሳያ ፕሮግራም ለማከናወን የተገኘ ነው። እንደሚታየው እንግዲህ እዚህ ቀበሌ ላይ በሞዴል መንደር የተመረጡ 60 እናቶች አሉ። ስለዚህ እነሱ ላይ ከዚህ በፊት በግብርናና በእንስሳት ሀብት የተሰራጩ ግብአቶች ስለነበሩ ከተሰራጩት እንትኖች ላይ እንዴት መጠቀም እንዳለባቸው በተግባር ለማሳየት ነው እንግዲህ ዛሬ የመጣ ነው። እንደሚታየው ከአካባቢ ማቴሪያል ሊገኙ የሚችሉ ከአትክልት፣ ከፍራፍሬ እና ከእንስሳት ተዋጽኦ፣ እንቁላል። ስለዚህ እነዚህን ተጠቅመን እንዴት ነው ልጆቻችንን መመገብ ያለብን፣ እናቶች እንዴት ነው መመገብ ያለባቸው እና የህፃናትን የስርዓተ ምግብ ችግር እንዴት መቅረፍ እንዳለብን የበለጸገ ገንፎ አሰራርን እንግዲህ ዛሬ በተግባር አሳይተናል ማለት ነው። ይህን በማድረግ እንግዲህ መንደሩ ላይ ሞዴል የሆነች ጤንነቱ የተጠበቀ ልጅ እና በደንብ ክትትሏን ተከታትላ ጤነኛ የሆነ ልጅ የምትሰጥ እናት ለማፍራት የሚደረገውን ተግባር እንግዲህ ለማጠናከር ነው። ከጤና፣ ከግብርና፣ ከእንስሳት ሀብት እና ሌሎች የሚመለከታቸው ባለሙያዎች የተሳተፉበት ፕሮግራም ነው። ስሜ እምነት አህመድ ይባላለሁ። የሰቆጣ ቃል ኪዳን ህፃናትና እናቶችን እንክብካቤ በቃ በደፋው በጣም ደስ ብሎናል፣ አስደስቶናል። የጓሮ አትክልት ልማት፣ የበቆሎ እሸት የተመረጠ ዘር፣ እንደገና የጓሮ አትክልት ደግሞ ፍራፍሬዎችን አምጥቶ ተክለናል። ከነፍሰ ጡር ጀምሮ ነው መቀንጨር መከላከልና ከተወለዱም ደግሞ እንቁላሉንም አትክልቱንም የጓሮ አትክልት ወጣ ብለን የምንከስበው በጓሯችን አለሚተናል። መቀንጨርን በዚህ እንከላከለዋለን።